እንኳን በሰላም ወደዚህ ቻናል መጣችሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮዎችንም ላይክ አድርጉ። ቪዲዮቹም ለሌሎች እንዲደርስ ሼር አድርጉላቸው። ቴንኪው። ከኤቲስቶችና ከአማኞች በተለየ መንገድ የፈጣሪ ሀለወት ምርመራ። ከላይ እንደቀረበው ኤቲዝም ፈጣሪ አምላክ የለም ያለበት መንገድ አሳማኝ አለመሆኑን ተመልክተናል። ይሁን እንጂ ይህ የኤቲዝም መንገድ ስህተት በመሆኑ ብቻ ፈጣሪ አለ ወደሚለው ድምዳሜ በጭፍን መዝለልም አመክንዮአዊ አይሆንም። በዚህም ፈጣሪ አለ ወይስ የለም ከሚለው ከሁለቱ ቡድኖች ክርክር ወጣ ብሎ ነገሮችን ገለልተኛ በሆነ መንገድ መመልከቱ አስፈላጊ ነው። ይህንንም ምልከታ ለማድረግም እንደ ማንኛውም ተመራማሪ በቅድሚያ መመለስ የሚገባንን ሪሰርች ኩዌስችንስ በቅድሚያ እናዘጋጅ። አንደኛ፣ ፍጡራን የመጡት እንደ ኤቲዝም ከምንም ነገር ነው ወይስ አማኞች እንደሚሉት ከሌላ አካል ነው? ሁለተኛ፣ ፍጡራን የመጡት እንደ ኤቲዝም ዝም ብለው ነው ወይስ አማኞች እንደሚሉት በምክንያት ነው? ሶስተኛ፣ የፍጡራን ዲዛይን ኤቲዝም እንደሚለው በዘፈቀደ የተፈጥሮ ሂደት የመጣ ነገር ነው ወይስ አማኞች የሚሉትን የፈጣሪ አምላክን እጅ ያሳያል? አራተኛ፣ የፍጡራን ስነ ስርዓት ኤቲዝም እንደሚለው በዘፈቀደ የተፈጥሮ ሂደት የመጣ ነገር ነው ወይስ አማኞች የሚሉትን የፈጣሪ አምላክን እጅ ያሳያል? አምስተኛ፣ አማኞች የፈጣሪ መንገድ ነው የሚሉት መጽሐፍ ቅዱስ ኤቲስቶች እንደሚሉት የሰዎች የፈጠራ ስራ ነው ወይስ የፈጣሪ አምላክ እጅ ይታይበታል? ስድስተኛ፣ ቅዱሳን መጽሐፍቱ እስራኤል ከሌላው ዓለም ፈጽሞ ትለያለች ማለታቸው ልቦለድ ነው ወይስ በተግባር የሚታይ እውነታ ነው? ሰባተኛ፣ ቅዱሳን መጽሐፍት ውስጥ የተገለጹት ታሪኮች በዘመናዊ የታሪክና የአርኪኦሎጂ ጥናቶች ማረጋገጥ ይቻላል ወይስ ተራ ልቦለዶች ናቸው? የሚሉትን ሪሰርች ኩዌስችንስ በመመለስ የፈጣሪን መኖርና አለመኖር በገለልተኛ መንገድ እስኪ እንፈትሽ። ፍጡራን የመጡት እንደ ኤቲዝም ከምንም ነገር ነው ወይስ አማኞች እንደሚሉት ከሌላ አካል ነው? በቢግ ባንግ ጽንሰ ሀሳብ መሰረት በትሪሊየን የሚገመቱትን ፕላኔቶች፣ ከዋክብት፣ ጨረቃዎችና ሌሎቹን የዩኒቨርሱን አካላት የፈጠረችው ፖይንት ማስ የመጣችው ከምንም ነገር ነው። ይሁን እንጂ ምንም ነገር የሆነ ነገር ማስገኘት አይችልም። Nothing cannot give something. Nothing gives only nothing. Something should come from something. ለምሳሌ ስዕል ሰዓሊ አለው። ቅርጻ ቅርጽ፣ ቤት፣ ሐውልት ወዘተ ያለ ሰሪ ዝም ብሎ አይገኝም። በተመሳሳይ መንገድም ይህንን የሚያክል እጅግ የገዘፈ የተወሳሰበና በስርዓት የሚመራ ዩኒቨርስን ያስገኘችው ፖይንት ማስ የመጣችው ከምንም ነገር ነው ከሚለው ይልቅ ይህችን ፖይንት ማስ የፈጠረ አካል አለ የሚለው የአማኞች አስተምሮ የበለጠ አሳማኝ ነው። ሁለተኛ፣ ፍጡራን የመጡት እንደ ኤቲዝም ዝም ብለው ነው ወይስ አማኞች እንደሚሉት በምክንያት ነው? ማንኛውም ነገር የሚመራው በኮዝ ኤንድ ኢፌክት፣ ይህም በምክንያትና ውጤት ነው። ለምሳሌ አንድ የአቧራ ብናኝ ከመሬት ወደ ላይ ስትነሳ ሆነ ተመልሳ ወደ መሬት ስትወድቅ የተነሳችበትና የወደቀችበት ምክንያት አላት። እንደዚሁ ፖይንት ማስም ዝም ብላ አትፈጠርም። የተፈጠረችበት ምክንያት ሊኖር የግድ ይላል። Everything that begins to exist has a cause. If the universe began to exist, something had to exist. Something had to exist to cause that beginning. ይህ
እውነታም የአማኞችን ፍጡራን የመጡት በሌላ አካል አመክንዮ ነው አባባል የበለጠ አሳማኝ ያደርጋል። ሶስተኛ፣ የፍጡራን ዲዛይን ኤቲስቶች እንደሚሉት በዘፈቀደ የተፈጥሮ ሂደት የመጣ ነገር ነው ወይስ አማኞች የሚሉትን የፈጣሪ አምላክን እጅ ያሳያል? ፍጡራን በሙሉ የተሰሩት እጅግ ውብ በሆነ ዲዛይን ነው። እያንዳንዱ ፍጡር ዝም ብሎ የማቴሪያል ቁልል ሳይሆን የራሱ ዲዛይን አለው። ሚልክዌይ ጋላክሲ፣ ሶላር ሲስተም፣ መሬት እና መሰል የዩኒቨርሱ አካላት፣ ወረድ ስንልም ሕይወታዊ ፍጡራኑ፣ ከዚያም ወረድ ስንል በአተምና ሞለኪውል አካባቢ ያለውን ዲዛይን ስንመለከት ፍጥረታት በሙሉ የተሰሩት ውብ በሆነ ዲዛይን እንደሆነ እንመለከታለን። ዲዛይን ካለ ደግሞ ዲዛይነር ሊኖር የግድ ይላል። የቪዲዮ ካሜራን ሰው ዲዛይን አድርጎ እንደሰራው እየታወቀ ተመሳሳይ ይባሱንም የተራቀቀ ስራን የምትሰራዋ ትንሽየዋ አይን በዝግመተ ለውጥ ሂደት እንደመጣች መፈላሰፉ፣ የኩላሊትን ስራ የሚሰራው ግዙፉን የዳያሊሲስ ማሽን ሰው ዲዛይን አድርጎ እንደሰራው እየታወቀ የባቄላን ፍሬ የምታክለዋና ተመሳሳይ ይባሱንም የተሳለጠ ስራን የምትሰራዋ ኩላሊት በዝግመተ ለውጥ እንደመጣች መፈላሰፉ ከየትኛውም የሃይማኖት አስተምሮ በላይ ከባድ ጭፍንና ጨለምተኛ እምነት ያስፈልጋል። አራተኛ፣ የፍጡራን ስነ ስርዓት ኤቲስቶች እንደሚሉት በዘፈቀደ የተፈጥሮ ሂደት የመጣ ነገር ነው ወይስ አማኞች የሚሉትን የፈጣሪ አምላክ እጅ ያሳያል? ከፍጡራኑ ዲዛይን በመቀጠል እጅግ አስገራሚ የሆነው ፍጥረታቱ እየኖሩበት ያለው ስርዓት ነው። ፍጥረታቱ እየኖሩ ያሉት በዘፈቀደ እንደፈለገ አይነት ህይወት ሳይሆን በአንድ የበላይ አካል ባስቀመጠው ስነ ስርዓት እንደሆነ በሚያሳይ መልኩ ሁሉም እየኖሩ ያሉት በስነ ስርዓት ነው። ይህንን በምሳሌ ለመመልከት የዩኒቨርሱ አካላትና ህይወታዊ ፍጥረታቱ አካባቢ ያለውን ስርዓት እንመልከት። ሚልክዌይ ጋላክሲ። በዩኒቨርሱ ውስጥ ብዙ ጋላክሲዎች ይገኛሉ። ከነዚህ ውስጥ እኛ የምንገኘው ሚልክዌይ ተብሎ በሚጠራው የወተት መልክ ባለው ጋላክሲ ውስጥ ነው። ይህ ጋላክሲ ፀሐይንና ምድርን ጨምሮ እስከ 400 ቢሊዮን የሚደርሱ የከዋክብት ስብስብን ይዞ በ1.15 10^42 ኪሎግራም ክብደት በአማካይ በ550 ኪሎ ሜትር ፐር ሰከንድ በዩኒቨርሱ ውስጥ ይንቀሳቀሳል። ጋላክሲው ከዚህ እንቅስቃሴው በተጨማሪ የዩኒቨርሱ 67.4 ኪሎ ሜትር ፐር ሰከንድ ፐር ሜጋ ፓርሴክ የመስፋፋት እንቅስቃሴ አካልም ነው። ጋላክሲው ይህን ያህል ክብደት ይዞ በእነዚህ ውስብስብ እንቅስቃሴዎች ውስጥ ያለበት ሁኔታ በዘፈቀደ የቢግ ባንግ የፍንዳታ ሂደት የመጣ አይመስልም። ሶላር ሲስተም። ሶላር ሲስተም ማለት በሚልክዌይ ጋላክሲ ውስጥ ፀሐይን ማዕከል አድርገው የሚገኙ አካላት ስብስብ ነው። ሶላር ሲስተሙ አንድ ፀሐይ፣ 8 ዋና ፕላኔቶች፣ 5 ድንክዬ ፕላኔቶች፣ ብዙ ጨረቃዎችና ብዙ አነስተኛ የሶላር ሲስተም አካላትን ይዞ በ2.0028 10^30 ኪሎግራም ክብደት በ220 ኪሎ ሜትር ፐር ሰከንድ ፍጥነት ከሚልክዌይ ጋላክሲ ማዕከላዊ ቦታ አንጻር ይሽከረከራል። ሶላር ሲስተሙ በዚህ እንቅስቃሴው ላይም በ550 ኪሎ ሜትር ፐር ሰከንድ ከሚልክዌይ ጋላክሲ ጋር በ67.4 ኪሎ ሜትር ፐር ሰከንድ ፐር ሜጋ ፓርሴክ ከዩኒቨርሱ ጋር እየተንቀሳቀሰ ይገኛል። ሶላር ሲስተሙ ይህን ያህል ክብደት ይዞ
በእነዚህ ውስብስብ እንቅስቃሴዎች ውስጥ ያለበት ሁኔታ በዘፈቀደ የቢግ ባንግ የፍንዳታ ሂደት የመጣ አይመስልም። ሶስተኛ፣ ምድር። ምድር በ6 × 10⁻24 ኪሎግራም ክብደት በ30 ኪሎ ሜትር በሰከንድ የሪቮሉሽን ፍጥነት እና በ0.46 ኪሎ ሜትር በሰከንድ የሮቴሽን ፍጥነት ትሽከረከራለች። ምድር ከነዚህ ከሁለቱ የተለመዱ እንቅስቃሴዎቿ በተጨማሪ ፕሪሲሽን በሚባል በሮቴሽን አክሲስ ላይ በ26,000 ዓመታት ውስጥ አንድ ሙሉ ዙር የምትፈጽምበት እንቅስቃሴ አላት። ምድር ከእነዚህ ሶስቱ እንቅስቃሴዎች በተጨማሪ ከሶላር ሲስተሙ ጋር በ220 ኪሎ ሜትር በሰከንድ ፍጥነት ከሚልኪ ዌይ ጋላክሲ ጋር በ550 ኪሎ ሜትር በሰከንድ ፍጥነት ከዩኒቨርሱ ጋር በ67.4 ኪሎ ሜትር ፐር ሰከንድ ፐር ሜጋ ፓርሴክ ፍጥነት እየተንቀሳቀሰች ትገኛለች። ምድር ይህን ያህል ክብደት ይዛ በእነዚህ 6 የተለያዩ እንቅስቃሴዎች ውስጥ ሳትዛነፍ፣ ሳትንገጫገጭ፣ ሳትዘገይና ሳትፈጥን ስርዓት ይዛ በላዩ ላይ ያለ ፍጥረት እንኳን እንቅስቃሴዋን ሳይሰማው መጓዟ ለአእምሮ የሚከብድ አሰራር ነው። ምድር በዚህን ያህል ክብደት በእነዚህ ውስብስብ እንቅስቃሴዎች ውስጥ ያለችበት ሁኔታም በዘፈቀደ የቢግ ባንግ የፍንዳታ ሂደት የመጣ አይመስልም። በአጠቃላይ ስንመለከት ሁሉም የዩኒቨርሱ አካላት በየግላቸው በራሳቸው አቅጣጫ፣ ፍጥነትና ኃይል ተመልሰው ደግሞ በተሳፈሩባቸው የተለያዩ የእንቅስቃሴ ስርዓቶች ውስጥ አንዴ ከተሰጣቸው ቀመር ወይንም ፕሮግራም ሳይዛነፉ ስርዓታቸውን ጠብቀው መንቀሳቀሳቸው አስደማሚ ነገር ነው። እነዚህ ሰማያዊ አካላት በዚህ ክብደት፣ ፍጥነትና ውስብስብ እንቅስቃሴ ሳይዛነፉ፣ ሳይንገጫገጩ፣ ጸጥ ብለው ስርዓት ይዘው ለዘመናት እየተጓዙበት ያለው ምስጢር ከዘፈቀደ የፍንዳታ ሂደት ይልቅ የመጽሐፍ ቅዱሱን መዝሙር 19 ከ1-3 ላይ የተገለጸውን ሐሳብ አጉልቶ ያሳያል። መዝሙር 19 ከ1-3 ሰማያት የእግዚአብሔርን ክብር ይናገራሉ፣ የሰማይም ጠፈር የእጁን ሥራ ያወራል። ነገር የለም፣ መናገርም የለም፣ ድምፃቸው አይሰማም የሚለው ቃል ማሳያዎች ናቸው። ሕይወታዊ ፍጥረት አካባቢም ተመሳሳይ ውስብስብ ስርዓቶችን ነው የምንመለከተው። ሕይወታዊው ፍጡር የተገነባው እጅግ ውስብስብ በሆኑ ህልቆ መሳፍርት የሰውነት ስርዓቶች ነው። እነዚህ ስርዓቶችም የምግብ ስርዓት፣ የደም ዝውውር ስርዓት፣ የነርቭ ስርዓት፣ የስነ ተዋልዶ ስርዓት፣ የስሜት ህዋሳት አሰራር ስርዓት፣ የበሽታ መከላከል ስርዓት፣ የሆርሞን ስርዓት፣ የኤንዛይም ስርዓት የመሳሰሉትን መመልከት ይቻላል። የሚገርመው ደግሞ እያንዳንዱ ስርዓት ተመልሶ እጅግ በሚያስደንቁ ውስብስብ ህልቆ መሳፍርት ስርዓቶች የተሰራ መሆኑ ነው። ከነዚህ የሰውነት ስርዓቶች ውስጥ አንዷን ስርዓት ወስደን ብንመለከት በውስጧ ያለው ቅንብር ዘፈቀደ ይቅርና አእምሮና ቴክኖሎጂውን የያዘው የሰው ልጅ በሙሉ ተረባርቦ ኮፒ አድርጎ እንኳን ሊፈጥረው የሚችለው ጥበብ አይደለም። ሕይወታዊ ፍጥረታቱ መካከል የተቀመጠው ትስስርም እጅግ የሚያስደንቅ ነገር ነው። በምሳሌ ብንመለከት እጽዋቱ ያለ ፓምፕ ወይንም ልብ ከግራቪቲ ኃይል በተቃራኒ ከ20 እና 30 ሜትር ጥልቀት ውሃ ስበው እስከ 20 እና 30 ሜትር የሚደርስ ቁመታቸው አድርሰው ምግባቸውን በፀሐይ አማካኝነት እንዴት እንደሚያዘጋጁ፣ ሄርቢቨረስ እንስሳቱ ደግሞ እነዚህን እጽዋት በመመገብ ሰውነታቸው እንዴት ምግቡን ሰባብሮ ኃይል ከውስጡ አውጥቶ እንደሚጠቀም፣ ካርኒቨረስ እንስሳቱ ደግሞ
እነዚህን ቅጠል ተመጋቢ እንስሳት አድነው ይዘው እንደሚመገቡ፣ በአጠቃላይ በሕይወታዊው ስነ ፍጥረት መካከል የተቀመጠው የምግብ ሰንሰለት ወይንም ፉድ ቼን ወይንም ፉድ ዌብ በእንስሳትና በእጽዋት መካከል ያለው የካርቦን ዳይኦክሳይድ እና ኦክሲጅን ተመጋጋቢ በሆነ መልኩ የሚያደርጉት የማጣራት ስነ ስርዓት ወይንም ጋስ ኤክስቼንጅ። እጽዋቱ፣ አፈሩ፣ ረግረጋማ ቦታዎች እና የውሃ አካላቱ ለዓለም ሙቀት መጨመር ትልቁን ድርሻ የሚወስደውን የካርቦን ዳይኦክሳይድ ጋዝ ከአየር ውስጥ እየወሰዱ በውስጣቸው የሚያከማቹበት አሰራር ወይንም ካርበን ሲኩስትሬሽን። እጽዋቱ ነፍሳት አበቦቻቸውን እንዲቀስሙላቸው ነፍሳቱን የሚስቡበት እና ነፍሳቱም አበቦችን እየቀሰሙ የእጽዋቱን የመራቢያ ወይንም ፖሊኔሽን ስርዓት የሚያግዙበት አሰራር። እንስሳቱ እጽዋቱን እየተመገቡ ሳያውቁ የእጽዋትን የመባዣ ስነስርዓት የሚያግዙበት ስነስርዓት ወይንም ሲድ ዲስፐርሳል። እንስሳቱ ለሰው ልጆች ለመጓጓዣ፣ ለእርሻ፣ ለመብል፣ ለጥበቃ በተለያየ የአገልግሎት ዘርፍ ተለይተው የተፈጠሩበት፣ እጽዋቱም ለመድኃኒት፣ ለማገዶ፣ ለግንባታ ወዘተ አገልግሎቶች ተለይተው የተፈጠሩበት። እነዚህና መሰል ብዙ በሕይወታዊ ፍጥረታቱ መካከል ያለውን አንዱ ያለ ሌላው መኖር እስከማይችልበት ድረስ የተቀመጠውን አስገራሚ ትስስር ስንመለከትና ይህ ደግሞ ለዘመናት ሳይቋረጥ እየተከወነ ያለበትን ሁኔታ ስንመለከት ስርዓቱ ከዘፈቀደ የተፈጥሮ ሂደትነት ይልቅ በበላይ አካል የተቀመረና ጥበቃ እየተደረገለት ያለ አሰራር እንደሆነ እንረዳለን። የሚያስገርመው ነገር ደግሞ ሕይወታዊው ፍጥረት ራሱን ችሎ ስለማይቆም የግድ የተፈጥሮ ጸጋና ጥበቃ ያስፈልጉታል። ሕይወታዊውን ሀብት ደግፋ እንድትይዝ የተመረጠችው ደግሞ ምድር በመሆኗ ምድር በግልጽ ከሌሎች ፕላኔቶች ተለይታ ለሕይወት መኖር አስፈላጊ የሆኑ ጸጋዎችና ጥበቃዎች በጥንቃቄ ተሟልተውላታል። እነዚህ ጸጋዎችና ጥበቃዎችን ብንመለከት ለምድር የተቸረው ጸጋ፣ ምድር ሕይወታዊውን ፍጥረታት ለማኖር ስላለባት ከሁሉም ፕላኔቶች በተለየ ከዘፈቀደነት ይልቅ በበላይ አካል በተቀመረ ጸጋ ፍጹም ውብና ሙሉ ተደርጋ ተፈጥራለች። በእርግጥ እነዚህ ጸጋዎች እጅግ ብዙ በመሆናቸው ምክንያት ሁሉንም በአንድ ርዕስ ወይ በአንድ ምዕራፍ ወይ በአንድ መጽሐፍ ማስቀመጥ አይቻልም። ሳይንሱም እያንዳንዳቸውን በተናጠል ዲፓርትመንት እና ፋካልቲ ዕድሜ ልኩን እያጠናቸው ይገኛል። ነገር ግን በአጭሩ ብንመለከት ምድር ከሌሎች ፕላኔቶች በተለየ በተመጣጠነ የአየር ይዘት፣ በተመጣጠነ የብርሃን ጨረር፣ በተመጣጠነ የሙቀትና የቅዝቃዜ መጠን፣ በተመጣጠነ የቀንና የሌሊት ርዝማኔ፣ በተመጣጠነ የወቅቶች ፈረቃ፣ በተመጣጠነ የመሬት ስበት በመሳሰሉ ተዘርዝሮ በማያልቁ ሕይወት አደጋ ውስጥ እንዳትገባ በሚረዱ የተመጣጠኑ ጸጋዎች ተቀምራ ተሰርታለች። ከነዚህ ማመጣጠን ስራዎች በተጨማሪ ምድር የሕይወታዊ ፍጥረት መኖሪያ እንደመሆኗ መጠን የሕይወት መሰረት በሆነው ውሃ ፍጹም አድሏዊ በሆነ መንገድ ለምድር ብቻ ተለይቶ ተችሏል። የውሃን ምንነትና ጥቅም ዘርዝሮ መግለጽ አይቻልም። በደፈናው እንደ ኬሚስትሪው ዩኒቨርሳል ሶልቨንት ወይንም እንደ ውሃ ልማት ውሃ ሕይወት ነው ብሎ ከማለፍ በስተቀር ውሃ ከዚህ ፍጹማዊ ባህሪው በተቃራኒ ሌሎች ፕላኔቶች ጠብታውን ሳያገኙ ሕይወታዊውን ፍጥረት የምትሸከመው ምድር ከሁሉም ፕላኔቶች ተለይታ 71% አካሏ በውሃ ተሸፍኗል።
የሚገርመው ደግሞ የሥነ ፍጥረት ሳይንሱ በሜቴራይት ግጭት ከመሬት ተቆርጣ ተወረወረች የሚላት ጨረቃ ላይ እንኳን ጠብታ ውሃ አላገኘም። ከውሃ በስተቀር ደግሞ በአንድ ፕላኔት ላይ ብቻ የተገደበ ንጥረ ነገር የለም። እንደ ሥነ ፍጥረት ሳይንሱ ቢሆን ኖሮ ውሃ ምድርን በ71% ሲሸፍን፣ ሌሎቹ ጎረቤት ፕላኔቶች ላይ ደግሞ ከዚህ አነስ ወይንም በዛ ባለ መልኩ መገኘት ነበረበት። ነገር ግን ይህ አልሆነም። ሕይወታዊ ፍጥረታቱ በሙሉ የተደገፉት በውሃ ላይ በመሆኑ በጥቅም ላይ የዋለው ውሃ በየጊዜው ሊታደስና ዞሮ ለፍጥረታቱ ሊቀርብ ስለሚገባ ውሃ ሁል ጊዜ የውሃ ዑደት ሂደት ውስጥ ይኖራል። በዚህ ሂደትም የቆሸሸው ውሃ በተፈጥሯዊ ሂደት በትነት መልክ ይነጻል፣ የተነነው ደግሞ ተመልሶ ይዘንባል። እነዚህ የውሃ ባህሪያት ይህም ፍጹማዊ ባህሪው የሕይወት መሠረት የሆነበት በመሬት ላይ ብቻ የተወሰነበት በዑደት እየተመላለሰ የሚነጻበትና በዝናብ መልክ ተመልሶ በየጥጋጥጉ ለሚገኝ ፍጥረት ሕይወታዊ ፍጥረት የሚታደልበት አሰራር የመጣው በዘፈቀደ የቢግ ባንግ የፍንዳታ ሂደት ነው ከማለት ይልቅ አስቦ እንደዚህ ያደረገ አካል መኖሩን ያሳያል። ሌላው ለምድር የተደረገው ጥበቃ ነው። የሰው ልጅ የሥነ ፍጥረት ሳይንስ ከዩኒቨርሱ ጋር ሲተያይ ኢምንት በመሆኑ ምድር ከምን አይነት አደጋዎች እንደተጠበቀች ሁሉንም ዘርዝሮ ማወቅ ባይቻልም ባለችው ጥቂቷ ጥናትም ቢሆን ምድር ሕይወታዊ ፍጥረታትን ስለተሸከመች ከሌሎች ፕላኔቶች ተለይታ የተደረገላትን ጥበቃ በተወሰነ መጠን ግን መመልከት ይቻላል። ምድር በሌሎች ፕላኔቶች ላይ የምንመለከተውን እጅግ ተለዋዋጭ ከፍተኛ ሙቀትና ቅዝቃዜ፣ ያልተመጣጠነ የቀንና የሌሊት ርዝማኔ፣ ከፍተኛ የፀሐይ ጨረር፣ ሶላር ዊንድ የሚባለው የፀሐይ ተጽዕኖ፣ ከተለያዩ የብርሃን አካላት የሚለቀቁ አደገኛ ጨረሮች፣ የሜቴዎራይት ወይንም ተወርዋሪ ኮከብ ድብደባ፣ ከፍተኛ የእሳተ ገሞራ ፍንዳታ፣ መርዛማ ከባቢ አየር፣ ከብናኝ የማይጠራ አየር፣ የአሲድ ዝናብ ወዘተ ተጠብቃለች። ምድር የተቀመጠችው በሚልኪዌይ ጋላክሲ ውስጥ በተረጋጋ ሰፈር በመሆኑ ለከፍተኛ የስበትና የጨረራ ኃይል እንዳትጋለጥ ረድቷታል። ምድር በሶላር ሲስተሙ ውስጥም የያዘችው የሦስተኛነት ስፍራም የተመጣጠነ የሙቀትና ቅዝቃዜ፣ የተመጣጠነ የፀሐይ ኃይል እንዲሁም የተመጣጠነ የቀንና የሌሊት ርዝማኔ እንዲኖራት አድርጓታል። ከባቢ አየሯም በኦዞን ንጣፍ በመሸፈኑ ከፀሐይና ከሌሎች የብርሃን ምንጮች የሚመጡ አደገኛ ጨረሮች ፍጥረታቱን እንዳይጎዳ አድርጓል። ምድር በማግኔቲክ ፊልድ በመሸፈኗ ምክንያትም ከፀሐይ የሚለቀቀው ሶላር ዊንድ እንዳያገኛት ረድቷታል። ምድር በሁለቱ ግዙፍ የስበት ኃይል ባላቸው በፀሐይና በጁፒተር መካከል የምትገኝ በመሆኗ ከአብዛኛው የሜቴዎራይት ግጭት እንድትጠበቅ ረድቷታል። በእነዚህ ሁለት ግዙፍ አካላት ሳይሳብ አልፎ የሚመጣው ተወርዋሪ ኮከብ ደግሞ በምድር ከባቢ አየር ውፍረትና በምድር ከባቢ አየር ውስጥ በብዛት በሚገኘው ኦክሲጅን በሚፈጠረው ሰበቃና ቃጠሎ ምክንያት ተወርዋሪ ኮከቡ ምድር ሳይደርስ በከባቢ አየር ውስጥ ተቃጥሎ ምድር ሕይወታዊውን ሀብት ደግፋ እንድትሸከም ሲባል ከሌሎች ፕላኔቶች ተለይቶ የተቸራትን ጸጋና ጥበቃ ስንመለከት ከሥነ ፍጥረት ጀርባ የፈጣሪን እጅ እንድናስተውል ያደርገናል። ከሁሉ የሚገርመው ደግሞ
ከእነዚህ ሕልቆ መሳፍርት ጸጋዎችና ጥበቃዎች ውስጥ አንዱ ብቻውን ቢጎድል የሌሎቹ ጸጋዎችና ጥበቃዎች መኖር ብቻውን ሕይወትን አያቆይም። ለምሳሌ ሁሉም ጸጋዎችና ጥበቃዎች ባሉበት ሁኔታ ፀሐይ ብቻ ብትጠፋ ሕይወት በሙሉ አብሮ ይጠፋል። ይህም የሚያሳየው ፈጣሪ የሰራው የመፍጠር ሥራ ብቻ ሳይሆን ይህንን በቀጭን ክር ላይ እየሄደ ያለውን የሕይወታዊ ዓለም እንዳይወድም የሚጠብቅ መሆኑ ነው። በአጠቃላይ እነዚህ ከላይ የተመለከትናቸው የሚልክዌይ ጋላክሲ፣ የሶላር ሲስተም፣ የምድር፣ የሕይወታዊ ስነ ፍጥረትና ሌሎች ተዘርዝረው የማያልቁትን በቀመር የሚሰሩትን ሌሎች ስርዓቶች ይህም አተም ውስጥ ያለው የኤሌክትሮን፣ ፕሮቶን፣ ኒውትሮን ስርዓት፣ በአተሞች መካከል የሚደረገው የኬሚካል ስርዓት፣ የኤሌክትሪክ ስርዓት፣ የማግኔት ስርዓት፣ የመሬት ስበት ስርዓት የመሳሰሉትን ሕልቆ መሳፍርት በጥንቃቄ ተቀምረው ለዘመናት ምንም ሳይዛነፉ እየሰሩ ያሉትን ስርዓቶች አስተውለን ስንመለከት ፍጥረታት የተፈጠሩትና በጥንቃቄ እየሰሩ ያሉት ከዘፈቀደ የዝግመተ ለውጥና የታላቁ ፍንዳታ ሂደት ይልቅ በቀመርና በዲዛይን መሆኑን እንመለከታለን። ይህም እውነታ አንዳንድ ሳይንቲስቶች ኢንተሊጀንት ዲዛይነር የሚሉትን የፈጣሪ አምላክን አሻራ የሚያሳዩ ሕያው ምስክሮች ናቸው።